ቃሉ ልብ በል አንዱ ወደ አንዱ ይጸልይ አይደለም ያለው አንዱ ስለ አንዱ ይጸልይ ነው አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል አንዱ ወደ አንዱ ይጸልይ ማለት ሜላ ወንድማችን ወደ ዳኒ ይጸልይ ዳኒም ወንድማችን ወደ ሰናይ ይጸልይ ምክንያቱም አንዱ ወደ አንዱ ይጸልይ ብሎ በሚለው ማለት ግን አይ ሜሎስ ስለ ዳንኤል ስለ ሰናይ ይጸልይ ከሆነ ሜሎስ ጸሎቱን የሚያቀርበው ወደ ዳንኤልና ወደ ሰናይ አይደለም ጸሎቱን የሚያቀርበው ወደ እግዚአብሔር ነው ማለት ነው ወይ ወደ ሌላ አካል ነው ወንድሜ ስለሆነ ግን ወደ እግዚአብሔር ነው የሚጸልየው ማለት ነው ስለዚህ ሜሎስ ስለ ዳንኤልና ስለ ሰናይ ወይ እዚህ ስላሉ ሰዎች ይጸልይ ብሎ ቢል ሜሎስ እዚህ ላሉ ሰዎች ይጸልይ ተብሎ ቢባል ወደ ማን ነው ሜሎስ ጸሎትን የሚጸልየው ኦኬ ሜላ በጌታ ወንድማችን ስለሆነ ወደ እግዚአብሔር አምላክ ነው የሚጸልየው ጸሎቱን ወደሚሰማ ሰምቶም ወደሚመልስ አምላክ በመዝሙር 65 መሰረት ጸሎት የሚቀርበው ወደ ሰራዊት ወደ ጌታ ወደ እግዚአብሔር ስለሆነ ወደ መንበረ ጸባኦት ስለሆነ ወደ ማንም ፍጡር ስለማይቀርብ ሜላ ወደ መንበረ ጸባኦት ወደ እግዚአብሔር ነው የሚጸልየው ማለት ነው ስለማን ነው የሚጸልየው ስለ ኤርሚያስ ስለ ሰናይ ስለ ወንድምነት እዚህ ስላሉ ወንድሞችና እህቶች ማለት ነው ኦኬ ስለዚህ አንዱ ስለ አንዱ ይጸልይና አንዱ ስለ ሌላው ይጸልይ ይለያያል ማን አንዱ ወደ አንዱ ይጸልይ የሚለው ቃልና አንዱ ስለ አንዱ ይጸልይ ብሎ የሚለው ይለያያል አንዱ ስለ አንዱ ይጸልይ መጽሐፍ ቅዱስ ላይ አለ አንዱ ወደ አንዱ ይጸልይ ግን መጽሐፍ ቅዱስ ላይ የለም እናንተ ጋር ሆነ ያለው ሶል አንዱ ወደ አንዱ ይጸልይ ነው እንጂ አንዱ ስለ አንዱ ይጸልይ አይደለም ስለዚህ ነው ወደ ጻድቃን እንጸልያለን ብላችሁ የምትሉት ማለት ነው ኦኬ ወደ ጻድቃን ስትጸልዩ ወደ ማርያም ስትጸልዩ ማርያምም ወደ እናንተ መጸለይ ያለባት ማለት ነው በእናንተ ትምህርት መሰረት ኦኬ ማርያምም ወደ እናንተ መጸለይ ያለባት ምክንያቱም አንተ ወደ ማርያም ትጸልያለህ ማርያምም ወደ አንተ ትጸልያለች ማለት ነው ይሄ ማለት ምንድነው የጸሎቱ መዳረሻ ማን ሆነ ማለት ነው ከሰለሞን ሲጸለይ ማርያም ጋር ተዳረሰ ማለት ነው ማርያም ደግሞ ሲጸልይ ሰለሞን ጋር ተዳረሰ ይሄ ማለት ምን ማለት ነው አንተ ወደ እሷ ትጸልያለሽ እሷም ወደ አንተ ትጸልያለች እመቤቴ ስሚ ብለህ እንደምትላት ሶል ሆይ ሰማኝ ሰለሞን ሆይ ሰማኝ እያለች ትጸልያለች ማለት ነው ወደ አንተ ይሄ መጽሐፍ ቅዱሳዊ አይደለም አንተ ወደ ማርያም እንድትጸልይ ወይ ወደ መላእክት እንድትጸልይ አንተ ወደ ገብርኤል እንድትጸልይ ገብርኤል ወደ አንተ እንዲጸልይ መጽሐፍ ቅዱስ አያዝም ሁለታችሁም ብታረጉ ኃጢአተኞች ናችሁ ገብርኤልም ኃጢአተኛ ነው ወደ አንተ ቢጸልይ ግን አያረገውም መልአኩ አድርጎትም አያውቅም መላእክት ቅዱሳን መላእክት አድርገውም አያውቁም ሊያደርጉትም አይችሉም ኦኬ ጸሎት ለማን እንደሚቀርብ ወደ ማን እንደሚቀርብ ያውቃሉ ማለት ነው ኦኬ ስለ ወደ ነቢያት ምናምን ነገር ብለህ ቅድም ስትናገር ነበር ኦኬ ወደ እግዚአብሔር ሰዎች ጸሎት ቀርቦም አያውቅም ከድሮ ዘመን ጀምሮ ማለት ነው ግን የእግዚአብሔርን ሰዎች ጸሎት ባስፈለጋቸው ሰዓት ላይ ሰዎች ሄደው እንዲጸልዩላቸው ይሄዱና ይጠይቁ ነበር እንዲጸልዩላቸው ይጠይቁ ነበር ለምሳሌ አሁን እስራኤል ልክ አሁን በክርስቲያኑ እንደሚል ጸሎትን ወደ እግዚአብሔር እንዲጸልዩ እግዚአብሔር የሥጋን ሁሉ ጸሎት እንደሚሰማ እስራኤላውያን ታዘው ነበር እንግዲህ እነሱ የእግዚአብሔር ሕዝብ ስለሆኑ ቀደምት የእግዚአብሔር ሕዝብ ስለሆኑ ለነሱ ትእዛዝ ሕግና ነቢያት የተሰጣቸው ማለት ነው ስለዚህ ይጸልዩ ነበር በሚጸልዩ ሰዓት ላይ ግን እግዚአብሔር ደግሞ በዘመኑ ያስነሳቸውን አገልጋዮች ሄደው ደግሞ ጸልዩልኝ ብለው ይሉ ነበር ጸልዩልን ይሉ ነበር ለምሳሌ ሳሙኤል ጋር መጥተው ነብዩ ሳሙኤል ጋር መጥተው ስለጠፉት ስለአባቱ አህዮች ባለ ራእይ የሚባለው ነብይ ነበርና በዘመኑ መጥተው ጠይቀዋል ከጊቢያ ከብንያም ሀገር ከጊቢያ መጥቶ ወደ ጌልጌላ ወደ ነብዩ ወደ ሳሙኤል መጥቶ ንጉሱ ሳኦል ጠይቋል ኦኬ እና እንዲጸልይለት የአህዮቹም መጥፋት እንዲነግረው አህያ በፈለገበት ሳለ መጥቶ ሶሪ የአህዮቹ መገኘት እንደነገረው መጽሐፍ ቅዱስ ይነግረናል ነብዩ ኤልሳ ሱናማይቷ ሴት ጸሎት ፈልጋ ልጇ በሞተበት ሳለ ወደ ነብዩ ሄዳለች መልእክተኛ ከፊቷ አስከትላ ሄዳለች ፍለጋ ማለት ምን እንዲያረግ ነው እንዲጸልይላት ነው ነውር አይደለም የእግዚአብሔርን ሰዎች ሄዳችሁ ጸልዩልኝ ብሎ ማለት እንደ መጽሐፍ ቅዱስ እሷ ግን ቁጭ ብላ እቤቷ ቁጭ ብላ ነብዩ ኤልሳ ሆይ
እባክህ አንተ በርቀትም ይሁን በቅርብ ወደ አንተ የሚጸልዩትን ጸሎት ትሰማለህና ድረስልኝ ፍጠንልኝ ብላ አላለችውም። ኤልሳ እግዚአብሔር ነብይ ነው። አዎ ልጇ ሞተባት። አዎ ስለዚህ ለባሏ ሸሽጋ ልጇ መሞቱን የእግዚአብሔርን ሰው ግን ፈለገች ማለት ነው። ለምን የፈለገችው? እንዲጸልይላት ማለት ነው። ወደ ማን የሚጸልየው? ወደ እግዚአብሔር እንዲጸልይላት ስለ ልጇ መሞት ከሰራተኞቹ ከሎሌዎቹ አንዱ ላክልኝ ብላለችው። አያስጫነ ፍለጋውን ተከተለች ወደ ዶታይን ወይ ቀርሜሎስ። እዚህ ሁለቱ ቦታ ላይ ነብዩ ይኖር ስለነበር ማለት ነው። ነብዩ ኤልያስም ልክ እንደዚሁ ማለት በነብዩ በኤልያስም ዘመን በነብዩ በኤርሚያስም ዘመን ቅሬታው ህዝብ ስለ የይሁዳው ቅሬታ ህዝብ ወደ ግብጽ ምድር ለመውረድ በተነሳሱ ሰዓት ላይ አትሂዱ ይላችኋል እግዚአብሔር፣ ወደ ግብጽ እዚሁ ተቀመጡ ይላችኋል፣ ከባቢሎናውያን እጅ አድናችኋለሁ ይላችኋል ብሎ አላቸው። እነሱ ግን ምን አሉት? አንተ ስለዚህ ቅሬታ ህዝብ ወደ እግዚአብሔር ወደ አምላካችን ጸልይልን አሉት። ልብ በል ነብዩ ኤርሚያስን ነው ያሉት ምዕራፍ 42 እና ምዕራፍ 43 ላይ ጸልይልን። ስለዚህ ስለ ቅሬታው ህዝብ ናቡከደነጾር መጥቶ ባቢሎናውያን መጥተው ምድራችንን ልጆቻችንን በፊታችን ገለው ቤተ መቅደሱን አቃጥለው ህዝባችን ተማርኮ ወደ ባቢሎን ሄዷል። እኛ ቅሬታ የሆንን ጥቂት ሰዎች በአይነ ፊት ቀርተናል፣ ጥቂቶች ነን ያለነው። ስለዚህ ስለ ቅሬታው እግዚአብሔር ምን ይላል የሚለውን አሳውቀን እና ጸልይልን ብለው አሉት። እና እሱ ምን አላቸው? ከ10 ቀን በኋላ ተመልሳችሁ ነው እጸልያለሁ፣ ጸሎትና ልመናን ወደ እግዚአብሔር አቀርባለሁ ብሎ አላቸው። ታዲያ የእስራኤል ህዝብ ቅሬታው ጥፋትን ያጠፋው አላጠፋም። ለምን? ነቢዩን ሄዶ ጸሎትን የሚሰማ እግዚአብሔር ስለሆነ እነሱም ይጸልያሉ። መጽሐፉም ደግሞ ስለሚፈቅድላቸው ህጉም ስለሚፈቅድላቸው የእግዚአብሔር አገልጋዮች ደግሞ እንዲጸልዩላቸው የጸሎት ሪኩዌስትን አቅርበዋል ነብዩ ኤርሚያስ ጋር ማለት ነው። ኤርሚያስ ሆይ አድነን፣ አንተ ቅዱስ ነህ ሰው ነህና ማዳን ይቻልሃል ብለው አላሉትም። አዎ ነብዩ ኤርሚያስ ቅዱስ ሰው ነው፣ ሂዝ ሆሊ ፕሮፌት። ግን ጸሎትን ወደ እሱ አላቀረቡም። ጸሎትን ግን ወደ እግዚአብሔር እንዲያቀርብላቸው ጠየቁት። እሱም ወደ እግዚአብሔር ጸለየ። ከ10 ቀን በኋላ ተመልሳችሁ ነው ብሎ አላቸው። እግዚአብሔር በዛ 10 ቀን ውስጥ እንደሚመልስለት በጣም እርግጠኛ ስለሆነ ማለት ነው። እና ከ10 ቀን በኋላ ሲመጡ ወደ እግዚአብሔር ጸሎትን ወደ እግዚአብሔር ወደ አምላኬ እንዳቀርብላችሁ በጠይቃችሁ መሰረት ስለ እናንተ ወደ እግዚአብሔር ጸልያለሁ እና እግዚአብሔርም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ስላደረግኩባችሁ ክፉ ነገር ተጸጽቻለሁ፣ ከፈራችሁት ከባቢሎናውያን እጅ አድናችኋለሁ፣ በዚሁ በምድር ተቀመጡ፣ ወደ ግብፅ አትውረዱ ይላችኋል። እና በግብፅ ግን ብትወርዱ ከእናንተ ወይ ከኔ ከማናችን ቃል እንዲጸና ታውቃላችሁና በዛው በሄዳችሁበት በግብፅ ምድር ነው የምትሞቱት፣ ተቀመጡ ይላችኋል እግዚአብሔር። እዚህ ዳግመኛ ናቡከደነጾር ተመልሶ መጥቶ እናንተን ሁሉ ጠራርጎ ከምድሪቱ ላይ አይወስድም። እኛ ቅሬታዎች ነን፣ እነራሱ ነብዩ ኤርሚያስ ማለት ቅሬታ ነን፣ እግዚአብሔር በዚህ ምድር ላይ አስቀምጦናል፣ ስለዚህ ነው ወደ እግዚአብሔር ጸልያለሁ ብሎ አለ ይላል። የእስራኤል ሕዝብ ታዲያ ምንድን ነው ያደረገው? ወደ ነብዩ ወደ ኤርሚያስ ጸለየ? አልጸለየም። ነብዩ ኤርሚያስ ግን ወደ እግዚአብሔር እንዲጸልይላቸው የጸሎት ሪኩዌስትን አቅርበዋል። እነሱ አልጸለዩም? ጸልየዋል፣ ይጸልያሉ፣ ህጉ ይፈቅድላቸዋል። እኔ አሁን እንድጸልይ ህጉ ይፈቅድልኛል። ወንድሜ ሜሎስና ዳንዬ ጸልዩልኝ ብዬ ማለትም ደግሞ መጽሐፉ ይፈቅድልኛል። ስለዚህ አሁን እናንተ ወደ ነቢያትና ወደ ፓስተሮች ጋር ለምን እንደምትሄዱት ብሎ ማለት ምን ማለት እንደው ታውቃለህ? እኛ አንድ ፓስተር ጋር ሄደን ጸልይልን ብለን ስንለ እግዚአብሔር ቃል በሚያዘው መሰረት እንዲጸልይልን ነው። ወደ ማን የሚጸልየው? ወደ እግዚአብሔር ማለት ነው። እኛ ወደ እግዚአብሔር እንዲጸልይልን ፓስተር ተሰማ ሆይ ለአንተ እኮ የሚሳንህ ነገር የለም፣ የሩቁን የቁርቡን ታውቃለህ እና የሰው ሁሉ ወዳጅ ነህ፣ ጸሎት በፊትህ ልናደርስ መተናል፣ እባክህ እፊትህ መተን መጸለይ ቢያቅተን በርቀት ሆነን ፓስተር ተሰማ እያልን ስንጸልይ እግዚአብሔር ወደ አንተ ወደ እግዚአብሔር ትጸልይልናል፣ እኛ ወደ አንተ እንጸልያለን ብለን እንደዚህ አይነት ልምምድ የለም እኛ ጋር። በጣም የዘቀጠ እርካሽ አይነት አካሄድ ስለሆነ ይሄ በእኛ በወንጌላውያን አማኞች ዘንድ ተቀባይነት የሌለው ነው። ስለዚህ ምንድነው የምንለው? ሄደን ግን ፓስተር ጸልይልን ልንለው እንችላለን። ልክ እናንተ በኦርቶዶክስ ሃይማኖት ቄሶቹ ለምን እንደው የምጠሯቸው ወደ ቤት ኑ ጸበል እርጩልን ብላችሁ ስትሉ የምትሉበት ማለት ነው። ለአንተ ጸበሉን አሁን ጸበል መርጨትን ውሃ ነው መጣው በጆግ ተቀርቶ ይሰጣቸዋል። ውሃ ነው የሚረጩት። ሰለሞን አሁን ውሃ መርጨት አቅቶ ነው? ምን ቄሱ የረጨውን ውሃ አንተም እኮ የሆነ ነገር ብለህ እንደ ሃይማኖት የሚነበበውን አንብበህበት ምናምን ነገር መርጨት ትችላለህ። እና ለምን አስፈለገ የውሃ መርጨት? መምሬ ተሰማ ለምን ትጠራቸዋለህ? አየህ፣ በሃይማኖት ውስጥ የሃይማኖት አባቶች ወደ እግዚአብሔር ይጸልዩልኛል ብላችሁ ስለምታምኑ ነው። አሁን ወደ እግዚአብሔር ይጸልያሉ አይጸልዩም የኦርቶዶክስ ቄሶች በየተጠሩበት ቤት? እሱም በኋላ እንነጋገርበታለን።
አየ ግን እናንተ ቄሶቹ ጋር ሄዳችሁ ጸልዩልን ወይ ደግሞ ቄሶቹን ጠርታችሁ ጸበል እርጩልን ብላችሁ ኮስቱሉ ሳልና ከማሪው ዳሴ ማርያም ጸሎተ እግዝእትነ ማርያም ብለው የሆነ ነገር ደግመው ወይ ዳዊትን ምናምን ነገር ደግመው ጸበል እንዲረጩላችሁ እንዲጸልዩላችሁ አየ ሲጸልዩላችሁ እርኩስ መንፈስ ከቤታችሁ ካለ እንዲርቅ አጋንንት ካለ ያው እንዲርቅ ማለት ነው። ይርቃሉ ያርቅም ወይስ በኋላ በደንብ እናወራ ነው። የታመመ ሰው ካለ እንዲፈወስ እንደዛ ነው የምትጸልዩት ማለት ነው። እና ምን ያስፈልጋል? ምንድነው አሁን ቄስ ምናምን ነገር እያልክ የምትጠራው ብለን ማቃለል የለብንም። እንደ ሃይማኖትህ የእምነት አባቶች ወይ ደግሞ የሃይማኖት አባቶችን ጠርተህ ታጸልያለህ ማለት ነው። የኛ ጋር ብቻ ሲሆን ለምንድን ነው የከፋው? ፓስተሩ ጋር ሄደን አንዱ ሰው ጸልይልኝ ብሎ ቢል እኛ ወደ ፓስተሩ አንጸልይም፣ ፓስተሩም ወደኛ አይጸልይም። ፓስተሩ ወደ እግዚአብሔር የሚጸልየው እኛም ወደ እግዚአብሔር የምንጸልየው፣ ግን የጸሎት እርዳታ ከፈለግን አንዱ ስለሌላው ይጸልይ ብሎ ስለሚል፣ ስለዚህ ሄደን ስንጸልይ የሰራዊት ጌታ እግዚአብሔር ወይ ወንድማችን ኤርሚያስ በዚህ ጉዳይ ውስጥ ነው ያለውና እንድታግዘው፣ እንድትረዳው፣ ቀኝህ እንድትደግፈው ብሎ ፓስተሩ ወደ እግዚአብሔር ይጸልይልኛል። እኔ ወደ ፓስተሩ አልጸልይም፣ ፓስተሩም ወደ እኔ አይጸልይም። እኔ ለፓስተሩ ሪኩዌስት አቀርባለሁ እንዲጸልይልኝ፣ ጸልይልኝ ብዬ በመጽሐፍ ቅዱስ መሰረት ማለት ነው። ስለዚህ እሱ ደግሞ ወደ እግዚአብሔር ይጸልይልኛል ማለት ነው። በእናንተ ቤት ቄሶቹ እንደዛ ትላችኋላችሁ፣ መጣው ጸበል እንዲረጯችሁ። ይሄ ማለት ጸልዩልን እያላቸዋቸው ነው። መጣው ሲጸልዩ በጸለዩት ውሃ ላይ ሲረጩ እርኩስ መንፈስ ከቤት ይወጣል፣ ሲረጩበት ሰውየው ይድናል ብሎ የሚል እምነት ስላላችሁ በዛ መልክ ታደርጋላችሁ ማለት ነው። በቅዱሳን አቅጣጫ ግን የተባሉት መላእክት ጋር ግን አሁን ገብርኤል ነው የተነሳው አይደል? የዛሬው ላይ አንተ ወደ ገብርኤል እንድትጸልይ መጽሐፍ ቅዱስ በፍጹም አያዝም፣ በፍጹም አያዝም፣ አያዝም። ገብርኤል ስለ አንተ ጸሎትን ወደ እግዚአብሔርም በፍጹም አቅርቦም አያቀምም፣ ሊያቀርቡም አይችሉም። መላእክት ስለ ሰው ልጆች ይጸልያሉ ብሎ የሚል ኦርቶዶክስ ከየት እንዳመጣችሁ የማይታወቅ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። አይደለም እግዚአብሔር መልእክተኛ ነው አይደለም። መልእክተኝነቱንማ ምን ጠርጥራለህ? ብራዘር ቅድም ስጠይቅ ነበር። ይኸውልህ ቅዱስ ገብርኤል ሂዝ ሆሊ ኤንጅል ቅዱስ መልአክ ነው። ሚካኤል ቅዱስ መላእክት ነው። ኦኬ የእግዚአብሔር መልእክተኞች ናቸው። ቆይ የእግዚአብሔር መልእክተኞች ናቸው። ቆይ ሶሊ ዳንኤል ስለ ቅድስናው ግን አላመነምና ለሱም እየነገርከው ወይት በደንብ ሰምቻቸዋለሁ። እንዴት ነው የማያምነው? ይሄ ዝም ብሎ እንደው ጉንጭ አልፋ የሆነ ነገር ካልሆነ በስተቀር ማለት ነው። ኦኬ ሌላ ዳንኤል እናንተ ሰፈር ካለ አይዶ ነው። ስለኔ ወንድም ግን ከሆነ ወንድምነት ቅድም እያወራ ነበር። ልብ በል ሶል ልቅ የሚጠቅምህ ልንገርህ። መላእክት የእግዚአብሔር አገልጋዮች ናቸው፣ መልእክተኞች ናቸው። በአራት ነጥብ የተዘጋ ነው። እዚህ ውስጥ ያለ ማንም እዚህ ውስጥ ያለ ብቻ አይደለም፣ እዚህ ውስጥም የሌለ የወንጌላውያን አማኝ ይሄንን የማያምን ማንም የለም። ካለ ያን ሰው አምጣው። በእውነተኛ የተናገረው ነገር ካለ ኧረ እኛ አናውቅም፣ ሚካኤል ማለት ገብርኤል፣ ሚካኤል ደግሞ የእግዚአብሔር መልእክተኞች ናቸው ብሎ ያቃለለ ሰው ካለ አምጣው። እዚሁ እኛ አንተ እያየህ ላብ በላብ እስኪሆን ድረስ ሞግተን እናሳምነዋለን። የእግዚአብሔር መላእክት ናቸው፣ መልእክተኞች ናቸው። ኦኬ መልእክተኞች ናቸው። መልእክተኞች ግን ሲሆኑ የማን ናቸው? የእግዚአብሔር መልእክተኞች እንጂ የሰለሞን መልእክተኞች፣ የዳንኤል መልእክተኞች፣ የሜሎስና የኤርሚያስ መልእክተኞች አይደሉም። ገብርኤል ና ሄድና እዛ በባለፈው እንትን ያልኩት አለ እሱን እንደዚህ ያርገው ብዬ እኔ እሱን እምልክበት እሱን ትእዛዝ የምሰጠበት አንዳችም ስልጣን አንዳችም ኦቶሪቲ የለኝም። መጽሐፍ ሲናገር መላእክቱን ስላንተ ያዛቸዋል እንጂ ያለው አንተ መላእክቱን ታዛቸዋለህ ብሎ አላለም። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው ያለው እንጂ አንተ ከቤት ስትወጣ ገብርኤል ዛሬ ተከተለኝ ብለህ ለገብርኤል ትእዛዝ ሰጠው። ገብርኤል እሺ እንግዲህ ሶል እከተልሃለሁ፣ እሺ ሰለሞንን ተከተለ። ለምሳሌ አንድ በላቸው የሚባል ሰውዬ እሱም ተከተለኝ ብሎ ሲል ስንቱን ነው የሚከተለው ገብርኤል? አንተ ወደ ሐረር ከሆነ የምትሄደው አንተ ነህ እየተከተለ ያለው። መልአኩ አንድ ነው፣ አይቆራረስ፣ አይበጣጠስ። በቃ ሰለሞን ከአዲስ አበባ ተነስቶ ሐረር እየሄደ ነው። ተከተለኝ አልከው፣ አንድ መልአክ ነው፣ ሰለሞን እየተከተለ ነው። ኦኬ ከአዲስ አበባ ወጣ፣ ቢሾፍቱ ደረስ፣ ከዛ አዳማ ሄድክ፣ መታራ ደረስ፣ አዋሽ አርባ እየተከታተለ ነው ሐረር እስክትገባ ድረስ ማለት ነው። ወደ ወለጋስ ወደ ጊምቢ የሚሄደውን ሰውዬ ተከተለኝ ብሎታል። እሱም ከአዲስ አበባ ሲነሳ ወደ ባህር ዳርስ የሚሄደው ተከተለኝ ብሎታል። እና እሱ ወደ ምስራቅም ወደ ሰሜንም ወደ ደቡብም ወደ ምዕራብም አይሄድም አንድ መልአክ ማለት ነው። ስለዚህ ልብ በል፣ መልአኩን ተከተለኝ ብለህ አንተ ራሱ ትእዛዝ ልሰጠው አትችልም። ነውር ነው፣ አይደረግም ወንድሞቼ።
መላእክቱ ይጠብቁ ዘንድ ስላንተ ያዛቸዋል ነው ብሎ ያለው። አንተ ትእዛዝ ሰጪ አይደለም። ተከተለኝ እኮ ማለት እኮ ትእዛዝ እኮ እየሰጠው ነው። ቅዱስ ሚካኤል ተከተለኝ፣ ምንም በለሆሳስ ቃል ብትናገረው ምንም አድርገህ ተናገረው፣ ተከተለኝ ብለህ ስትለው እኮ የእግዚአብሔርን ሆሊ ኢንጂል ቅዱስ መልአክ አንተ ትእዛዝ እየሰጠው ነው። በአንተ ትእዛዝ የሚገባ በአንተ ትእዛዝ የሚወጣ መልአክ የለም። በሰው ልጆች ትእዛዝ የሚገቡ፣ በሰው ልጆች ትእዛዝ የሚወጡ፣ በሰው ልጆች ትእዛዝ መልካምንም ክፉንም የሚያደርጉ መላእክት አንድ የለም። ቅዱስ ገብርኤል ይሄ ሰው በጠላትነት ተነስቶብኛል፣ የሚቀጥለው በወርሃ ታኅሳስ የዓመትህ ላይ እንዳታደርሰው፣ ይሄን ሰውዬ ከገደልክልኝ ለወርሃ ታኅሳስ የዓመቱ ገብርኤል አምጥቼ በጋርድልሃለሁ፣ ካልሰማኸኝ ደግሞ ቁንጫና ቱሃን ነው የማቀርብልህ ተብሎ ኢትዮጵያ ውስጥ እንደሚሳል በኦርቶዶክስ ተዋሕዶ ቤተክርስቲያን ቱሃንና ቁንጫ እንደሚቀርብ ለገብርኤል ታውቃለህ። ስለት ማለት ነው። ከሰማኸኝ ይሄን ሰውዬ ባጭሩ ጭዳ ካደረገው፣ ቆይ ባጭሩ ጭዳ አድርገህ ከገደልከው ለታኅሳስ ገብርኤል ቦቅማ ጭንቅላቱ ላይ ያለ የደብረ ብርሃን ወይ የወላይታ በግ አመጣላለሁ። ቆንጅዬ ላተ ያለው እንደ ድንቡሽቡሽ ያለ በግ ይዤ ልመጣለሁ። ካልሰማኸኝ ደግሞ እቤታችን ያስቸገረች አይጣለች እሷን ይዤ ልመጣለሁ ተብሎ እንደሚባል በኦርቶዶክስ ቤተክርስቲያን ማንንም ዲና አታደርጉም። እዚህ ማናችሁ እንዴ! እና ወገኖች ኦርቶዶክሳውያን አረጋጉት። እሺ ብራዘርዬ፣ አንተ ወደ ቅዱስ ገብርኤል እንድትጸልይ ምንም አይነት መጽሐፍ ቅዱስ አይፈቅድልህም። ለቅዱስ ገብርኤል ስለት እንድትሳል በፍጹም ስለትህን ለእግዚአብሔር ተሳል ነው ያለው መጽሐፍ ቅዱስ። ብሉይም አዲስ ኪዳንም ላይ ከተባለ ስለትን ብሉይ ኪዳን ላይ ስለትን ለእግዚአብሔር ተሳል ነው ብሎ ያለው። አባቶች ለእግዚአብሔር ነበር ሲሳሉ የነበሩት ብሉይ ኪዳን ላይ። እንዴ ይኸው ቁልቢ ገብርኤል የሚሄደው እኮ አይጥ ብዛቱ እዛ ከሂርና ከጭሮ ማለት ነው አሰበ ተፈሪ ማን ሂርና አልኩኝ፣ ከጭሮ አሰበ ተፈሪ እስከ 40 ረከቴ የሚባለው አካባቢ ድረስ የአይጥ መንጋ አስቸግሯቸዋል አሉ ገበሬዎቹ። ምክንያቱም ለስለት የሚሄዱት እዛ ይለቋቸዋል። እና እንዲህ አይነት እኮ ጸሎት እኮ ይጸለያል። ስለዚህ ማንህም ገብርኤልን ሊያዝ የሚችል ጴንጤም ኦርቶዶክስም አይሁድም ሙስሊምም ማንም የለም። 4 ነጥብ ዋጡት። አትችልም፣ እኔም አልችልም፣ እንትናም አይችልም። መላእክቱን ስላንተ ያዛቸዋል ያለው እግዚአብሔር ነው። ይታዘዟቸዋል እኮ አይደለም ያለው፣ ያዛቸዋል ነው። አዲስ ኪዳን ላይ አባቶች እነዚህ 3 አባቶች ጋር እግዚአብሔር መልአኩን ላከ። እነሱ ግን መልአክ ላክልን ብለው አይደለም ወደ እግዚአብሔር ነው የጸለዩት። አንደኛ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 11 እና 12 ላይ ማለት ነው። በተለይ 12ኛው ምዕራፍ ላይ ጴጥሮስ በወህኒ ተይዞ በነበረበት ሰዓት ላይ ቤተክርስቲያን ወደ እግዚአብሔር ትጸልይ ነበር ይላል። ወደ ቤተክርስቲያን ወደ እግዚአብሔር በማርቆስ እናት ቤት ስትጸልይ ጴጥሮስ እንዲፈታላቸው ያዕቆብን ትናንትና አንገቱን በሰይፍ የቆረጠ ሄሮድስ መልሶ ጴጥሮስን ሊገለው አይሁድን ሊያስደስት በነበረበት ሰዓት ላይ በሌሊት ስለ ጴጥሮስ ስለ ሐዋርያው ማለት ነው ወደ እግዚአብሔር በብርቱ ጸሎት ይደረግ ነበር ይላል በማርቆስ እናት ቤት። ልብ በሉ። ስለዚህ ቤተክርስቲያን ስለ ጴጥሮስ ስትጸልይ ወደ እግዚአብሔር ሌሊት መልአኩን ላከው። ቤተክርስቲያን መልአክ ላክ ብላ ጸልያለች አላለችም? ብትጸልይም ራሱ እንኳን እግዚአብሔር መልአክህን ልክ አድን ነው ብሎ ቢል ትክክለኛ ነው። እኔ አሁን ብጸልይ እግዚአብሔር ወንድሜ ዳንዬ ጋር ዙፋንን ከበው ከሚያመልኩ ቅዱሳን መላእክት መካከል አንዱን ላክለትና ለእርዳታ አድነው ብዬ ብል መልአኩን አይደለም እኔ ናና አድነው ብያልኩት፣ እግዚአብሔርን አድነው ብያልኩት። እግዚአብሔር ሰራዊቱን ያዛል ማለት ነው። ስለዚህ መልአኩን ልኮ ያድነዋል። ለጴጥሮስ እንደዛ ተጸለየ ወደ እግዚአብሔር። ስለዚህ እግዚአብሔር መልአኩን ልኮ ከወህኒ ያስፈታው ማለት ነው። ጳውሎስ ወደ እግዚአብሔር ነው የጸለየው በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ማለት ነው። የእርሱ የምሆነው ደግሞ የማመልከው የእግዚአብሔር መልአክ በአጠገቤ ቆሞ በዚህ ሌሊት ብሎ የተናገረው ማለት ነው። አየው፣ በፍጥሞ ደሴት በወህኒ በእስር በግዞት በነበረበት ሰዓት ላይ እዛ በፍጥሞ ደሴት ሮማውያን ወንጀለኞችን የሚያስሩበት እስር ቤት ውስጥ በኤጄኒያ ባህር ውስጥ ያለች እዛ እስር ቤት ውስጥ እግዚአብሔር ለኢየሱስ ክርስቶስም በመልአኩ በኩል ልኮ ለባሪያው ለዮሐንስ አመለከተ ይላል። ዮሐንስ ጋር ማን ነው መልአኩን የላከው? እግዚአብሔር። ጳውሎስ ጋር መልአኩን ማን የላከው? እግዚአብሔር። አዲስ ኪዳን ላይ ጴጥሮስ ጋር ወህኒ ልኮ ያስፈታው ማን ነው? እግዚአብሔር። ጴጥሮስ መልአኩን ለምኖታል? አልለመነውም።
ቤተክርስቲያን ወደ መላእክት ጸልያለች? አልጸለየችም። ጳውሎስስ ወደ መላእክት ጸልዩዋል? አልጸለየም። ዮሐንስስ ወደ መላእክት ጸልዩዋል? በፍጹም አልጸለየም። ያውቃል። ወደ እግዚአብሔር ግን ሲጸልዩ በግዞት ቤት ሆነው በመንገድ ላይ ጳውሎስ በመንገድ ላይ ስለነበር በመርከብ ውስጥ ሆኖ እንደዚሁም ጴጥሮስ ደግሞ በወህኒ ቤት ሆኖ በመንገድ ላይ ሆኖ እንደገናም ደግሞ በግዞት ቤት ሆኖ ዮሐንስና ጴጥሮስ በእስር ቤት ነበሩ የነበሩት። እግዚአብሔር መላእክትን ልኮ መናገር ያለበትን ለዮሐንስ ጻፈ ያለውን አጽፎታል። ጳውሎስንም ከእሱ ጋር የነበሩትን አድኗል። ጴጥሮስንም ከሞት ከሰይፍ አድኖታል ማለት ነው። ዮሐንስ ያልጸለየውን ወደ መልአክ፣ ጳውሎስ ያልጸለየውን፣ ጴጥሮስ ያልጸለየውን፣ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ወደ መላእክት ያልጸለየችውን ገብርኤል ሆይ ሰማይ፣ ሚካኤል ሆይ ሰማይ ብለው ያላሉትን ኦርቶዶክስ ከየት አምጥታ ነው ብላ የምትለው? በሐዋርያቱ ትምህርት ነው ብላ ካላችሁ እስከ ሐዋርያቱ መካከል ወደ መልአክ ጸልዮ መልአኩ መጥቶ ያዳነውን እስኪ አንድ ጥሩልን። የለም። ስለዚህ እናንተ አሁን የዓመቱ የወሩ እያላችሁ ገብርኤል ብላችሁ የምትሉት ነገር እውነት መጽሐፍ ቅዱሳዊ ያልሆነ ቅድም ተናግሯል። እንደው የቂሎች ተረት ካልሆነ በስተቀር መጽሐፍ ቅዱሳዊ አይደለም ነው ብዬ የምለው። ሶሪ ስላስረዘምኩ ወንድምነት መቀጠል ትችላላችሁ። ቴንክ ዩ ሜላ ማለት የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ እና በጣም አሰልቺ የሆነው ነገር እና በተደጋጋሚ ከቤተ ክርስቲያናችን እየተነገረ ያለው እናንተ ጋር ደግሞ ወይ እንግዲህ ወይ አውቃችሁ ነው ወይ ደግሞ ስላልተረዳችሁ ነው ብዬ ኮንፊውዝድ የሆንኩበት ቶፒክ አለ። ምክንያቱም ለምሳሌ ስለ ቅዱሳን ምልጃ፣ ስለ ቅዱሳን ወደሚደረግ ጸሎት፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ አጠቃላይ ስለ መላእክቶች የሚደረጉ ጸሎቶችን እኛ ከፋፍለን ነው የምናያቸው። ደጋግመን ተናግረናል። የአምልኮት ጸሎትና አለ፣ በእኛ ጋር የአምልኮት ጸሎትና የምልጃ ጸሎት አለ። ለመላእክት የምናቀርበው የክብር ጸሎት የምልጃ ጸሎት ነው እንጂ አምልኮት ጸሎት አይደለም። እዚህ ጋር ሜን ካራክተሩ እኛም ጋር እናንተ እንደምትሉት ኢየሱስ ክርስቶስ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። መላእክት አያድኑንም፣ እኛ ያድኑናል ብለን እናምናለን። የሚያድኑንም እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ስልጣን፣ እግዚአብሔር በሰጣቸው ሞገስ ነው እንጂ በራሳቸው ቅዱስ ገብርኤል፣ ሚካኤል ያድነናል ብለን አናምንም። ግን ደግሞ እንደሚያድኑ መጽሐፍ ቅዱስ ተናግሯል። በጣም ብዙ ጊዜ መጽሐፍ ቅዱስ በብዙ የመጽሐፍ ቅዱስ ክፍሎች ላይ ጠቅሷል አይደለ? ጥያቄ ላይ ኤርሚያስ ላይ ጥያቄ ጥያቄ ደግሞ ምንድን ነው? ቅዱሳን አያማልዱም ስትል ሰምቻለሁ እና መጽሐፍ ቅዱሳዊ ማስረጃ አለው አያማልዱም ለሚሉበት ቅዱሳን ብለህ ሙሉ አድርገው። ቅዱሳን ብለህ ስትል ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን ሰዎች እንደሚያማልዱ መጽሐፍ ቅዱስ ይናገራል። ቅዱሳን መላእክትስ? ቅዱሳን መላእክትስ? እንዴ ቅዱሳን መላእክት እንኳን ማማለድ ይቅርና እንደሚያድኑም ተናግሯል መጽሐፍ ቅዱስ። ኖ እንኳን ማማለድ ይቅርና ብሎ የሚለውን ትታው ቅዱሳን መላእክትስ ያማልዳሉ ተብሏል። ኦፍ ኮርስ ተናግሯል። ኦኬ ዛሬ እንግዲህ ስለ ገብርኤል ስለሆነ ርዕሱ ያለው ስለ መልአኩ ስለ ቅዱስ ገብርኤል እንደሚያማልድ ጥያቄው መጀመሪያ ለጠይቀህ ብዬ ነው። ይቅርታ ኤርሚ እኮ ለእሱ ላይ ነው የምጠይቀኝ። የቤቱ ርዕስ ዛሬ የቅዱሳን ምልጃም ከሆነ ቅዱሳን መላእክት ወይስ ቅዱሳን ሰዎች እያልኩ ኦኬ፣ ስለ ቅዱሳን መላእክትም ስለ ቅዱሳን ሰዎች ነው የተጻፈው ነው ብላ ያልከኝ። ዛሬ ቤቱ ቅዱሳን ሰዎች አንዴ ጥያቄ ስላለኝ ነው አያማልዱም ስላልክ ስለሰማው ኖ አልወጣኝም። ቅዱሳን ሰዎች በህይወት በነበሩበት ሰዓት ላይ የጸለዩ እኮ ጸልየዋል እኮ አልኩ። ኦኬ ለምሳሌ ቅድም ስጠቅስ አልሰማም? ነቢዩ ኤርሚያስ ጋር መጥተው ጸልይልን ብለው አሉት። የእስራኤል ህዝብ ጸለየ። ወደ ማን የጸለየው? ኤርሚያስ ወደ እግዚአብሔር ነው የጸለየው። ህዝቡ መጥቶ ወደ አምላካችን ወደ እግዚአብሔር ልመናና ጸሎትን አቅርብልን ብለው አሉት። ከፈለግ ካሜራ ከፍቼ ያሳያለሁ፣ መኪና ውስጥ ስላለው ነው። ግን ካሜራ ከፍቼ ላሳይ ይችላለሁ ቃሉ እና አዎ፣ በዛ ሰዓት ላይ ነቢዩ ኤርሚያስ ጸልየዋል። ሳሙኤል ለእስራኤል ህዝብ ጸልየዋል። ኢዮብ ጸልየዋል ስለ ወዳጆቹ፣ እግዚአብሔር ጸሎታቸውን ተቀብለዋል። ዳንኤል ጸልየዋል ስለ እስራኤል ህዝብ። ነህሚያ፣ እዝራ ጸልየዋል ስለ እግዚአብሔር ህዝብ። የብዙ ህዝብ ጉባኤ ተሰበሰበ ይላል። ነህሚያም በተናዘዘ ሰዓት ላይ፣ እዝራም በተናዘዘ ሰዓት ላይ በእዝራ መጽሐፍ ምዕራፍ 10 ላይ እንደሚናገረው ማለት ነው።
ልብ በሉ። እኛ ቅዱሳን ሰዎች ስለ ሌሎች ሰዎች አይጸልዩም አላልንም። እናንተ የምትሉትና መጽሐፉ የሚለው እኛ የምንለው አንድ አይነት አይደለም ነው እያልን ያለ ነው። ቅዱሳን ሰዎች በዘመናቸው የነበሩ የእግዚአብሔር ሕዝብ ጸሎት ያስፈልጋቸው፣ ፈውስ ያስፈልጋቸው ሰዎች ወደ እግዚአብሔር በብርቱ ጸሎትና እንባን እንዲያቀርቡላቸው በዘመኑ እግዚአብሔር ጸጋን ሰጥቶ መንፈሱን ሰጥቶ ወደ መረጣቸው አገልጋዮች ሄደው ጸሎትን እንዲጸልዩላቸው ሪኩዌስት አቅርበዋል። ጥያቄ ማለት ነው። ጸልይልን ያሉት ነቢዩ ኤርሚያስን እንጂ እኛ ወደ አንተ እንጸልይ ብለው አላሉትም። ኤርሚያስ የጸሎት ተቀባይ አይደለም። ኤልያስ የጸሎት ተቀባይ አይደለም። ሙሴ ነቢዩ የጸሎት ተቀባይ አይደለም። በያይዘው ኤልያስ ሳሙኤል ብዬ ስል ነቢዩ ሙሴ፣ ነቢዩ ሳሙኤል፣ ነቢዩ ኤልያስ፣ ነቢዩ ኤርሚያስ የጸሎት ተቀባዮች አይደሉም። ነውር ነው። ወደ እነሱ ጸሎት አልቀረበም። እነኚህ ግን አሁን ስማቸውን የጠራኋቸው አባቶች ግን እንዲጸልዩላቸው ሰዎች ወደ እነሱ መጥተው ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ እንዲጸልዩላቸው ጸሎትን ጠይቀዋል። እንዲጸልዩላቸው ማለት። ስለዚህ እነሱም ጸለዩ፣ እግዚአብሔርም ደግሞ የባሪያዎቹን ጸሎት ሰማ፣ ተቀበላቸው ማለት ነው። ኤልያስ ጸለየ፣ ሰማያትን ዘጋ ዝናብ እንዳይዘንብ። ኤልያስ ጸለየ፣ እግዚአብሔር ሰማያትን ከፈተለት ማለት ነው። አየው። ስለዚህ በቅዱሳን ምልጃ ታምናለህ ማለት ነው ይርሚ። እኛ ቅዱሳን ሰዎች እነኚህ ስማቸውን የጠሯቸውን ቅዱሳን የምለው እነ ተክለ ሃይማኖት በህይወት ያሉትን ማለት ነው የነበሩትን በህይወት ኖ ቆይ በህይወት የነበሩት አሁን ቅዱስ ስማቸውን የጠሯቸው እናንተ ጋር ቅዱሳን ተብሎ ሲባል እኛ ልዩነት ስላለ ማለት ነው። እኛ መጽሐፍ ቅዱስ ቅዱሳን ሰዎች ብሎ የጠራቸውን ሰዎች አሁን ስማቸውን የጠራቸው የብሉይ ኪዳን አባቶች እንደዚሁ የአዲስ ኪዳን ሐዋርያትን ሁሉ ጭምር እና በዘመኑ የነበሩትም ሌሎችም ነቢያትም ሐዋርያትም ባይሆኑ አባቶች ልክ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ አይነቶቹ እንደነ ዳዊት አይነቶቹ እነሱ ነው እኛ ቅዱሳን ብለን የምንላቸው። መጽሐፍ ቅዱስ እንደዛ ነው ብሎ የሚለው። አሁን ወደ እናንተ ጋር ሲመጣ ብዙ ጥቂት ቆሎ ይዞ ወደ አሻሮ ጠጋ እንደሚባል በቅዱሳን ስም እነ አቦ እነ ተክለ ሃይማኖት እነ አቡነ አረጋዊ እነ አቡነ እንትና ብላችሁ የምትሏቸው ሰዎች ስላሉ አንዳንዶቹም ሰዎችም ጭምር ስላይደሉ በዘመናቸውም ስለ ሰዎች ጸልየው ጸሎትና ልመናን ወደ እግዚአብሔር አቀረቡ ብሎ የሚል የለም። ሰዎች በዘመናቸውም ወደ እነሱ ኤርሚ አለ። ቆይ ልጨርስ፣ እሱን ታሳየኛለህ። ስለዚህ ቅዱሳን ሰዎች ተብሎ ሲባል እኔ አሁን አብርሃም፣ ይስሐቅ፣ ያዕቆብን በማይበት ሳሙኤል፣ ኤልያስን፣ ኖህን ወይ ደግሞ ሄኖክን በማይበት እንደዚሁም ኖህን፣ ሳሙኤልን፣ ሌሎችን አባቶች በማይበት እናንተ ጻድቃና ቅዱሳን ብላችሁ የምትሏቸው እንደነ ተክለ ሃይማኖቶችን ሌሎቹ እኔ በእነሱ አይን አላያቸውም። ለምን? ስለ ቅድስናቸው መጽሐፍ ቅዱስ አይመሰክርም። እነዚህ ግን የጠራው ለአባቶች ስለ ቅድስናቸው ራሱ እግዚአብሔር መስክሮላቸዋል። በዘመናቸው እግዚአብሔርን አክብረውት ያለፉ ሰዎች ናቸው። እግዚአብሔር በፊቱ አልናቃቸውም። የፊቱ ብርሃን ስለበራላቸው በፊቱ ሞገስ ስላገኙ ጸሎታቸውን አልናቀም። እግዚአብሔር ሰምቶ መልሶላቸዋል፣ አድርጓል። ምሕረትን ሲያደርግ አይተናል። በህይወት ስላሉ ነው እነሱ በህይወት ላሉ ሰዎች የጸለዩት ማለት ነው። ከሞቱ በኋላ ግን አብርሃም ከሞተ በኋላ ይስሐቅ፣ ያዕቆብ ከሞተ በኋላ አሁን አብርሃም ስለ ሰዶም ሰዎች ለመነ ይባላል አይደል? ትላላችሁ አይደል እናንተ? አብርሃም ስለ ሰዶም ሰዎች ለመነ ተብሎ ይባላል አይደል? ምን አልከኝ? አብርሃም ስለ ሰዶም ሰዎች ለመነ ከተማይቱ እንዳትጠፋ ብለዋል አይደል? ይባላል። አዎ ይባላል። መጽሐፉ ግን ብሎ የሚለው አብርሃም ስለ ሰዶም ሰዎች ስለ አጠቃላዩ ነው የጸለየው ወይስ እዛ ውስጥ ስለሚገኙ ስለ ጻድቃን ነው የጸለየው? ኖ አሁን እሱ ስለ አብርሃም እኮ አይደለም ይርሚሽ። ኖ ስለ ቅዱሳን ሰዎች ተብሎ የሚባለውን ነው ብዬ ስለዚህ አብርሃም ስለ ሰዶም ሰዎች እንኳን አጠቃላይ ስለ ከተማይቱ እንኳን ራሱ ቢጸልይ በውስጡም ስላሉ ቅዱሳን ቢጸልይ አብርሃም የሚፈልግበት የቁጥር መጨረሻ ድረስ እግዚአብሔር ሄደለት። የተገኘ ግን 10ም አልተገኘም። የተገኘው አንድ ሰው ነው። እሱን እግዚአብሔር አዳነው፣ ሎጥ ከነ ቤተሰቦቹ፣ ሌላውን ግን በሙሉ አጠፋ ማለት ነው። አብርሃም እንኳን ስለ ሰዶም ስለ ከተማው በሙሉ እንኳን ቢጸልይ በህይወት ስላለ ነው ወደ እግዚአብሔር ጸሎትን ወደሚሰማ ወደ ሰራዊት ጌታ ወደ እግዚአብሔር ጸሎትን ያቀረበው ማለት ነው። አብርሃም ከሞተ ግን በኋላ የሰዶም ሰዎች የሉም፣ ያው ከተማይቱና ህዝቡ ስለጠፋ ማለት ነው። አብርሃም ከሞተ በኋላ ጻድቅ አባት ነው። አብርሃም ከሞተ በኋላ ወደ አብርሃም ጸሎትን ጸልዮ አብርሃም ደግሞ ወደ እግዚአብሔር ጸልይልኛል ብሎ የሚል አንድም እስራኤላዊ የለም። ካለም ስተት ነው። አንድም ክርስቲያን የለም። ካለ ስተት ነው። ምክንያቱም የፈለገ ጻድቅ ሰው ጥራ፣ የፈለገ ማርያምን ራሷ የጌታ እናት ጥራት፣ ከአብርሃም የበለጠ ጽድቅ የላትም። አጭር። ምክንያቱም እነዚህ ሁሉ ከአብርሃም ወገብ የተከፈሉ ናቸው። ከማርያም ጀምሮ ያሉት ከአብርሃም የወጡ ናቸው። ለአብርሃም የተሰጠውን የተስፋ ቃል ነው በማርያም በኩል እግዚአብሔር የፈጸመው።
ዳዊት በለው ሳሙኤል በለው ሙሴ በለው ኤልያስ በለው የክርስቶስ ማደሪያ እኮ ናት ማርያም አይደለ እንዴ? ብራዘርዬ አንተ ክርስቶስ ማደሪያ አንተ ክርስቶስ ማደሪያ ትላለህ አይደል? አብርሃም የክርስቶስ አባት ነው። አባት ድንግል ማርያም አንተ ማርያም እናቱ ባያድመጣ አንተ ማርያም እናቱ ናት ብለህ ልትና አዎ እናቱ ናት ነው ተጠርጥሬ። አብርሃም አባት ተብሎ ተጠርቷል። ዳዊት አባት ተብሎ ተጠርቷል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል ማቴዎስ ገና ምዕራፍ 1 ላይ ስታነበው ማለት ነው። ራይት ስለዚህ ይኸውልህ እናት ስለሆነች ሌላ ስፔሻል ነገር የለም። የአብርሃምን ጽድቅ የሚበልጥ ማንም የለም ብራዘር የለም አልኩህ። ማርያምን ያገኘሃት አብርሃም ስላለ ነው። ኦፍ ኮርስ ነው። አድምጠኝ ብራዘር፣ አብርሃም ስላለ ነው ክርስቶስ የተወለደ። ማርያም ባትኖር ኖሮ አይወለድም ብለሃት በለኝ። በሌላ ሴት በኩል ይወለድ ነበር። አብርሃም ግን ባይኖር ኖሮ አድምጠኝ ፕሊስ አድምጠኝ። አይ ነው ይሄ በጣም ጠንካራ ነገር ስለምናገር ብዙ ነገር ነው የሚያፈራርሰው። አብርሃም ግን ባይኖር ልብ በል እግዚአብሔር ኪዳኑን የገባው ከአብርሃም ጋር ነው። ኦኬ በዘርህ የምድር አሕዛብ ይባረካሉ ብሎ መጥቶ ከሽማግሌው ጋር ነው እግዚአብሔር ቃል ኪዳን የገባው። ኮቨናንት የገባው ከሱ ጋር ነው። ልጁን ይስሐቅን ለመስዋዕት ባቀረበ ሰዓት አንተ አንድ ልጅን ለእኔ ለመስጠት አልሳሳህም አይደል? እኔም ደግሞ በቅዱስነት እምልልሃለሁ አለው። ኦኬ በመሐላ ማለት ነው። ለማርያም በመሐላ አይደለም እናት የሆነችው። እግዚአብሔር ግን ለአብርሃም ማለ እኮ ነው ብሎ የሚለው ታውቃለህ። የአብርሃም ስልጣን ይበልጣል። ስለዚህ ራይት ማንንም ራይቸስ አድመጠኝ፣ ማንንም ራይቸስ ሰው ጥራ፣ ጻድቅ ሰው ጥራ ማለት ነው። የአብርሃምን ያህል ኪዳን የተገባለት ማንም ሰው የለም። ካለ በመረጃ አምጣ። ስለዚህ እግዚአብሔር ስልጣኑን ለአብርሃም አስፈልጦ ሰጥቷል ከድንግል ማርያም ብራዘር። ሲጠራ እኮ የማርያም አምላክ እኮ አትለውም። ስጠራ እግዚአብሔር ራሱ የአብርሃም አምላክ ነው ብለህ የምጠራው ስጠራው እንኳን የማርያም አምላክማ ነው አትለውም። አይባልም ነው ግን የማርያም አምላክ አምላኳ ነው። እሱ ጠፍቶን አይደለም። ግን ኪዳንን ከማቆም ጋር በተገናኘ አሁን ይህንን ማሳይ ለምንድን ነው ይህንን አባት ወደዚህ አባት እንኳን አይጸለይም ነው እኮ ብዬ የምልህ። የአብርሃም አምላክ ተብሎ የተጠራ አንድ ብቻውን ሳለ ከኡር ከለዳውያን ምድር አውጥቶ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ ያበዛ ኪዳንን እግዚአብሔር ከሱ ጋር ለዘላለም ያቆመ የአብርሃም አምላክ ራሱ ያህዌ እቤቱ ገብቶ ቂጣ ተጋግሮለት የበላው ጌታ ልጅ ሆኜ ወለዳለሁ ብሎት የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ ይህንን ያህል በሰው ድንኳን ውስጥ በሰው የጨርቅ ድንኳን ውስጥ የገባ እግዚአብሔር ለመጀመሪያ ጊዜ አብርሃም ቤት ነው። የአብርሃምን ስጋ ግን አልነሳም። የድንግል ማርያምን ስጋ ነው የነሳው እኮ። የአብርሃምን ስጋ ነው የነሳው። ማርያም ከየት አመጣችሁ? ዘር ብሎ ስጋ ብሎ የሚለው ከድንግል ማርያም ነው የተወለደው ኢየሱስ ክርስቶስ። አረ ብራዘር፣ ማርያም ከየት አመጣችሁ? ያን ስጋዋን ከአብርሃም አይደል ነው የተካፈለችው? ከየት አመጣችሁ ማርያም? ማርያም የተገኘችው ማርያም የተገኘችው ከአብርሃምና ከይስሐቅ ማለት ከአብርሃምና ከሳራ ዘር ነው አይደል? አዎ ነው። ራይት። ስለዚህ ማርያም ከሰማይ ስጋ አምጥቶ እንደተቀበለ ወዳጄ ከአብርሃም ዘር አይደለም ያለው ናቲ መጽሐፉ ብሎ የሚለው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው የሚለው ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ 17 ላይ ማለት ነው። ኦኬ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው ብሎ የሚለው። ኢየሱስ የአብርሃም ዘር ነው። ኢየሱስ የዳዊት ዘር ነው። ኦኬ የዳዊት ዘር ነው፣ የአብርሃም ዘር ነው ማለት በስጋና በደም ከዚህ ቤተሰብ ተወለደ። አብርሃም ድንኳን ውስጥ ገብቶ ቂጣ ተጋግሮለት የበላ የሰማይ የምድር ፈጣሪ ያህዌ የሳራ ልጅ የአብርሃም ልጅ ተብሎ ሊጠራ የአብርሃም አምላክ የአብርሃም ልጅ ሊሆን በዚህ ቤተሰብ ውስጥ መጣና በስጋና በደም ልደት ተካፈላቸው ማለት ነው። ፋክት። ስለዚህ ኢየሱስ የአብርሃም ልጅ ነው ተብሎ ሲባል የሳራ ግን አይደለም አይባልም። የሳራም ልጇ ነው። አየህ፣ የሳራም ልጇ ነው። ለምን? እግዚአብሔር ለአብርሃም ኪዳን ሲገባለት በዘርህ የምድር አሕዛብ ይባረካሉ ብሎ ካለው በኋላ በኢሽማኤል በኩል ዘር እንዲጠራለት አላደረገም። ከኬጡራን በተወለዱት በስድስቱ ልጆች በኩል እንዲጠራለት አደረገም። ከአሮጊቷ ከእናታችን ከሳራ ማኅፀን የሚወለደው ስሜን በሱ አስጠራልሃለሁ ነው ብሎ ያለው። ስም ማስጠራት ብቻ ሳይሆን ኪዳንን ጭምር ነው ያቆመው። ስለዚህ አብርሃም ሳራን ከሳራ ጋር በነበረበት በእርጅና ወራት እሷ ልጅ ስትጸንስለት በአብርሃም አብራክ ውስጥ የተከፈለው ይስሐቅ በሳራ በእናታችን ማኅፀን ውስጥ የነበረው ብላቴናው ይስሐቅ በሱ ውስጥ ያዕቆብን በያዕቆብ ውስጥ 12ቱን አባቶች ከ12ቱ አባቶች ውስጥ ይሁዳን በይሁዳ ውስጥ
የብዙ ዘመን ክላይማክስ ረግጦ ክርስቶስን ሁሉ አይቶታል። ኦኬ በሳራ ማህፀን ውስጥ ክርስቶስ አለ ብዬ ብለህ እንዴት ብለህ ብትለኝ በይሳቅ ክርስቶስን ብዙ ነቢያት ስለ ነቢያት ማየት ስለ ነቢያት ማየት አይደለም ብዬ የምልህ ብራዘር፣ ስለ ነቢያት ማየት አይደለም ብዬ የምልህ። ነቢያትማ አይተውታል አባቶች እግዚአብሔር የገለጠላቸውን ያህል። ዘርን ግን ብለህ ካልክ ግን ይሄን ለምን እንደምጠራ የፈለግከውን ጻድቅ ብለህ ብትለው እግሩ ተቆረጠ አይኑ ጠፋ ብላችሁ የምትሉት ሰውዬ ሁሉ በሙሉ ሰዎች ናቸው የተባሉት በሙሉ ወደ እነሱ ጸሎትና ልመናን ያቀረበ የለም። ለምንድን ነው ይሄን የምነግርህ? ይህንን ያህል እግዚአብሔር ያከበራቸው ቤታቸው ድረስ መጥቶ ቂጣ ጋግረው በእንግድነት ተቀብለው ያበሉት ከእነሱ ዘር በስጋ የተወለደው የአብርሃምን ዘር የያዘው ጌታችን ኢየሱስ ክርስቶስ እንኳን አብርሃም ከሞተ በኋላ በአብርሃም በኩል ጸሎትን ወደ እኔ ያቅርቡና እኔ አብርሃምን ሰምቼው እምራችኋለሁ ብሎ አላለም። ዳዊት እንደ ልቤ የተባለው ሞቶ እንኳን በዳዊት በኩል በሞተው በዳዊት በእግዚአብሔር ሰው በዳዊት በኩል በንጉሥ ዳዊት በኩል ወደ እግዚአብሔር ጸሎትና ልመናን ያቀረበ አንድም የለም። ቢኖርም ያ ሰው ሐሰተኛ ነው። ዳዊት ሞቷል። መቃብሩ በኢየሩሳሌም አለ፣ በኬብሮን በዳዊት መቃብር ተቀብሯል። አሁን ዓለም ሁሉ እየሄደ ቱሪስቶች ያዩታል። ኦኬ ሐውልቱ አለ ሪል እውነተኛ የሆነ ማለት ነው። የአብርሃምም ልክ እንደዛው የይስሐቅም የያዕቆብም የነ ሳራ የነ ርብቃ የነ ሊያ ሁሉ አለ በሙሉ የነ ያዕቆብ የነ ዮሴፍ ሁሉ አለ። ከግብፅ ምድር አምጥተው ዮሴፍን አጥንቱን ቀብረውታል በሴኬም ማለት ነው። ሂዝ ሆሊ ማን አዎ በጣም እዚህ በኦርቶዶክስ ጻድቅ ብላ ከምትጠራቸው በጽድቆቻቸው ሰማይ እጥፍ ይበልጣሉ እነዚህ አባቶች የጠራሁት። በዮሴፍ በኩል ግን የሞተውን ዮሴፍ አጥንቱን አምጥተውት በሴኬም ቀብረውት በእሱ በኩል ጸሎትና ልመናን ወደ እግዚአብሔር ሲያቀርቡ እስራኤላውያን አላየንም፣ ቤተክርስቲያንንም አላየንም። ሂዝ ሆሊ ማን አዎ የዮሴፍ አምላክ እኮ ነው የሚባለው። የኤፍሬምና የምናሴ አባት ማለት ነው። ያዕቆብ በያዕቆብ በኩል ተደርጓል ጸሎትና ልመና አልተደረገም፣ አይደረግምም። ጻድቅ ሰው ነው በጣም በቤተል ድንጋይ ተንተርሶ በተኛበት እግዚአብሔር ተገልጦለታል። ይሄ ብቻ አልበቃውም፣ በያቦቅ ወንዝ ላይ ታግሎታል ራሱ እግዚአብሔር በመልአኩ በኩል። ቅዱስ ሰው ነው፣ ምን ጥርጥር አለው? እነዚህ አባቶች ሞተዋል። አዎ መቃብራቸው በኢየሩሳሌም አለ፣ በእስራኤል አዎ። ሳሙኤል አለ መቃብሩ አዎ፣ በአርማቴ ይኸውን እስላሞች መስጊድ ሰርተውበት ማለት ነው። እነኛ አባቶች ግን ከሞቱ በኋላ በእነዚህ በሞቱ አባቶች በኩል ጸሎትን ወደ እነዚህ አባቶች የጸለየ ማን አለ? በእስራኤልም ታሪክ በቤተ ክርስቲያንም ታሪክ አንድ አሳየን እናትዬ፣ ከዛ የእናንተ እንቀበላለን ማለት ነው። አሳየ ካለው ኤርሚ፣ እኔ አሁን ከማቋረጥክ ብዬ ነው በመሀል። ችግር የለም ቴንኪዩ፣ ግን አሳየን፣ ቀጥል። በመጀመሪያ እግዚአብሔር አምላክ እንደ ድንግል ማርያም ክብር የሰጠው በዚህ ምድር ላይ የለም። አብርሃምም በል ዳዊትም በል ሙሴም በል ከቅድስት ድንግል ማርያም በላይ ክብር የሰጠው ከስጋዋ ስጋ ነስቶ የተወለደ ማንም የለም። ኢየሱስ ክርስቶስ ያከበራት ንጽሕት የሆነች ቅድስት ድንግል ማርያም ናት መጀመሪያ ከማንም በላይ። መረጃ አምጣ። ሁለተኛው ደግሞ አሁን ያልከው የሞቱ ቅዱሳን መረጃ ነው እኮ ጥያቄ ልመልስልህ። የሞቱ ልሰጥህ ነው። የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን አልከኝ አይደለ? እኔ በምን እናውቃለን አይደለም ያልኩህ፣ አይጸልዩም ነው። በምን እናውቃለን ብዬ አልተጠቀምኩም። ይጸልያሉ። እኔ አላልኩም ይጸልያሉ። እሺ አብርሃም ስለ እስራኤል ሰዎች ወይ ደግሞ የእስራኤል ሰዎች ወደ አብርሃም ይጸልያሉ ከሞተ በኋላ? እናንተ የተክለ ሃይማኖት መቃብር ላይ ደብረ ሊባኖስ ሄዳችሁ እንደምትጸልዩ እስራኤላውያን መጽሐፍ ቅዱስ አዟቸው ቅድም የጠራሁልህ የእምነት እናቶች እነ ሳራ እነ ርብቃ እነ ሊያ ሁሉ ባሉበት መቃብር እነ ዳዊት እነ ሳሙኤል በተቀበሩበት መቃብር ላይ መቃብራቸው ኦፊሻል ይታወቃል። ወደ እነሱ ይጸልያሉ ወይ? ከመጽሐፍ ቅዱስ መረጃ አሳየንና ከዛ እናንተን በእነሱ ይዝልሃለሁ ማለት ነው። አሳየን እስኪ። አንተም አሁን ሰፋ ያለ ማብራሪያ ሰጥተሃል። እኔም ያንተን ያህል እውቀት ባይኖረኝም ትንሽ ጊዜ ትሰጠኛለህ እኮ። ግን ስሰጥህ እኔ አልሰጥህም አላልኩም ናቲ። ስሰጥህ እኮ አሁን ከቀደመው ህዝብ ኤቪደንስ እያሳየን ማለት ነው እኮ። እሺ አሁን ተሜ አሁን በህይወት እያሉ መስክረሃል። ለጻድቃን አባቶች እንደማለዱ እንደጸለዩ ተናግረሃል። እውነቱን ተናግረሃል። እናመሰግናለን ለሱ። ነገር ግን በህይወት ካለፉ በኋላ ከሞቱ በኋላም ጻድቃን አባቶቻችን ቅዱሳን እንደሚጸልዩ በመጽሐፍ ቅዱስ በራእይ ምዕራፍ 6 ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ አስጨርሰኛ። እንዴት ነው እንዳስጨርስህ
እኔ እንዳስጨርስ ነው ብዬ የምልህ ብራዘር፣ እንዳስጨርስ ቅድመ ተከተሉን ናቲ እኔ አቋርጣለሁ አታውራ አይደለም ያልኩህ፣ አውራ። ግን ስታወራ ቅድመ ተከተሉን ጠብቅ አውራ። እናንተ አሁን ወደ ሞቱ ቅዱሳን ዛሬም ጭምር ሞተውም እንኳን ወደ እነሱ ጸሎትና ልመና እናቀርባለን ነው ሙግትህ። ስለዚህ ይሄንን የምታቀርበው ቆይ ናቲ ቆይ ፕሊዝ፣ ይሄንን የምታቀርቡበትን ምሳሌ የሆኗችሁ እናንተ አሁን ወደ ሞቱ ቅዱሳን እንደምትጸልዩ እነሱ ደግሞ ለእናንተ ወደ እግዚአብሔር እንደሚጸልዩ ምሳሌ የሆናችሁን ትውልድ አንድ ነው የምታሳየን ከእስራኤል አንድ መረጃ ካሳየን፣ ለምሳሌ ወደ ሞቱ ቅዱሳን እስራኤላውያን ይጸልዩ ነበሩ። ለምን ለእስራኤል ብቻ ለምን አሳያለሁ? የእግዚአብሔር ሕዝብ ነው። ከእስራኤልና ከቤተክርስቲያን የምታሳየን ከእስራኤል ውጭ ወዳጄ ልብ በል። እኔ መጽሐፍ ቅዱስ ሙሉ በሙሉ የሚናገረው ስለ እስራኤል ታሪክ ነው፣ ስለ እስራኤል ልጆች ነው። ወዳጄ ቆይ ፕሊዝ ብሉይ ኪዳን ናቲ ብሉይ ኪዳን ሙሉ በሙሉ የሚያወራው ስለ እስራኤል ልጆች ነው። ሙሉ በሙሉ እኮ ነው የምልህ። ስለዚህ አዲስ ኪዳን እባክህ ልጨርስና ልስጥህ፣ ጊዜን አትፍጭብኝ። እኔ ረጅም አውርቻለሁ፣ ዝም ብዬ እንድሰማ ቅድመ ተከተሉ እናስቀምጠልህ ነው። መጽሐፍ ቅዱስ ብለህ ካልክ ሙሉ በሙሉ የሚያወራው 180% የሚያወራው ስለ እስራኤል ልጆች ነው። የተጻፈው በእስራኤል ልጆች ነው። ሐዋርያቱም በል ነቢያቱም በል ማርያምን በል ኢየሱስም በል ቆይ ፕሊዝ እኔን የሚዩት ያደርኩ ፕሊዝ። ችግር የለም አትበለኝ። ችግር ስላለ ነው እየነገርኩህ ያለሁት። ልጨርስና እሰጥሃለሁ። ሙሉ በሙሉ የሚያወራው ስለ እነሱ ነው። ስለዚህ ለምን የእስራኤል ሕዝብ ብለህ ትለኛለህ ብለህ ካልክ በዚች ምን እናንተ በምንኖርባት መሬት ላይ የእግዚአብሔር ሕዝብ ተብሎ በቀደመው ኪዳን እግዚአብሔር ከዚህ ሕዝብ ጋር ብቻ ነው ቀጥታ ግንኙነት ያደርግ የነበረው። ናዝራውያኑ የነሱ ልጆች ናቸው። ነቢያቱ የነሱ ልጆች ናቸው። ሐዋርያቱ የነሱ ልጆች ናቸው። ራሱ ኢየሱስ የነሱ ልጅ ነው። በስጋ የነሱ ዘር ነው። ኦኬ። ስለዚህ እስራኤላውያኑ ቅዱሳን አባቶች የተባሉት ነቢያቱ ወይ ሐዋርያቱም ከሞቱ በኋላ እና ወደና አብርሃም አሁን አንደኛም ታሳይ ከእስራኤል ሕዝብና ከቤተክርስቲያን ነው። የእስራኤል ሕዝብ ያላደረጉትን ቤተክርስቲያን ያላደረገችውን አልቀበልም። በኤቪደንስ የምታቀርብልኝ የቀደመችው የክርስቶስ ቤተክርስቲያን እነ ጳውሎስ እነ ጴጥሮስ የነበሩበት ዘመን ሐዋርያቱ ወደ ሞቱት ወደና አብርሃም ወደና ይስሐቅ ወደና ያዕቆብ ይጸልዩ ነበሩ። እኛ እንድንጸልይ ነገር እንዳለብኝ የምትነግረኝ ኤርሚ። ኦኬ፣ ከመጽሐፍ ቅዱስ መረጃ ስታይ ልክ እንደዚህ ነው። ከሁለቱ መጽሐፍ ነው የምትሰጠኝ? ኖ አይ እኔ ፕሮቴስታንት አይደለሁም እኮ ከመጽሐፍ ቅዱስ አይደለ ያልከኝ? ብሉይ ኪዳኑ እኮ ከመጽሐፍ ቅዱስ። እኛ እኮ ፕሮቴስታንት ነን። ከመጽሐፍ ቅዱስ ነው። ከሁለቱ ኪዳናት ነው የምትሰጠኝ። ከሁለቱ ኪዳን ካልሰጠኝ ታች ወርደህ ትሰማለህ ማለት ነው። ኤርሚ አይ ሳልመልስ ፕሮቴስታንት አይደለም ልትሆንም አትችልም ብራዘር። አውቃለሁ እናንተ ኦርቶዶክሳውያን ጋር ብዙ ተረታተር ስለሚታመን ማለት ነው። ለእኛ ግን ስታወራን ከብሉይና ከአዲስ ኪዳን የምጠቅስልን ከሁለቱ ኪዳን ወይ ደግሞ ከእስራኤል ሕዝብና ፕሊዝ ከቤተ ክርስቲያንና ከእስራኤል ሕዝብ ነው ዋቢ አድርገህ መረጃ ምሰጠን። እናንተ ወደ ሞቱ ቅዱሳን እንድትጸልዩ የእስራኤል ሕዝብ ጸልዮ ነበር፣ መረጃ ስጠን። ካልጸልዩ ቤተክርስቲያን ጸልያ ነበር፣ የክርስቶስ ቤተክርስቲያን መረጃ ስጠን። ከእስራኤል ሕዝብ ወይ ከቤተክርስቲያን ከቀደመችው የክርስቶስ ቤተክርስቲያን መረጃ ካላመጣህ የእናንተ እንቶ ፈንቶን አንቀበልም ማለት ነው። ካለህ ግን መቀጠል ትችላለህ። እሰማሃለሁ። ማይክ ሚዩት አድርጌያለሁ። ቀጥል። ቴንኪው ናቲ። እሺ ኤርሚ፣ መጀመሪያ መልስ ከመለስኩኝ በኋላ ነው አንቀበልም እንቀበላለን ማለት ያለብህ። መልሱን ስጠኝ። ከመጽሐፍ ቅዱስ ከመረጃ ጋር ስጠኝ፣ እንቀበላለን እኮ። እኔ ያለ መጽሐፍ ቅዱስ አላልኩም እኮ